የአሜሪካ ጦር 13ኛውን የጨለማ ጥቃት በኢራን ላይ ፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ጠንካራውን ምት ገና እንመታቸዋለን፣ ኢራኖች እስካሁን የመታናቸው በደንብ የተሰማቸው አልመሰለኝም ብለዋል። ይህ እንዳለ ሆኖ አሜሪካ ከሳውዲ አረቢያ ጋር ተፈራረመች የተባለችው የኒውክሌር ስምምነት ቁጣ በቀሰቀሰ በ24 ሰዓታት ጊዜ ውስጥ ነገሮች ግልብጥብጥ ብለዋል። ሳውዲ አረቢያ ለእስራኤል እውቅና ስትሰጥ ነው ይህንን ስምምነት የማከብረው ብሎ ድንገት አቋም መቀየሩ ማነጋገሪያ መሆኑን ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይሰሙ ይፋ የተደረገውን ስምምነትና ከጀርባ ያለውን ሚስጥር የባለስልጣኖችን ሽኩቻ ሲኤንኤን ዘርዘር አድርጎ አቅርቦታል። እንመለከተዋለን። ይህ እንደተጠበቀ ሆኖ እስራኤልና ግሪክ ወታደራዊ ጥምረታቸውን አጠናክረው ግሪክ በቢሊዮን ዶላር የሚያወጡ የጦር መሳሪያዎችን ከእስራኤል እገዛለሁ ብላለች። የሆርሙዝ ሳያንስ የቀይ ባህር ሳይበቃ ሜዲትራኒያንም ሌላ ውጥረት ውስጥ ገብቷል። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸውን ወዳጆች በቀረጥ አንበሽብሸዋቸዋል። ለጣሉት ቀረጥ የሰጡት ምክንያት ደግሞ ይበልጥ እያነጋገረ ይገኛል። ይህንንም እንመለከታለን። እንዲሁም ሩሲያ የመኖር መብት የላትም፣ አመራሯም መጥፋት አለበት። ይህንን ያሉት ደግሞ የዩክሬኑ አዲሱ የጦር ኃይሎች አዛዥ ናቸው። ሰውየው እልም ያሉ ሩሲያ ጠል እንደሆኑ እየተነገረላቸው ይገኛል። ሞስኮ ሰውየውን የናዚ ሰው ስትል ሰይማቸዋለች። ጉዳዩን አፍታተን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሆኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር 13ኛውን የጨለማ ጥቃት በኢራን ላይ ፈጽሟል። የአሜሪካ ጦር ማዕከላዊ እዝ ወታደራዊ መሠረተ ልማቶችን መታው የሚለውን ዕለታዊ ሪፖርቱን ሲያወጣ፣ ፕሬዝዳንት ዶናልድ ትራምፕ ደግሞ ከባዱን ጥቃት ጠብቁ እያሉ ይገኛሉ። ምክንያት ብለው ያቀረቡት ደግሞ ቴህራን እስካሁን የመታናት ምት ህመሙ በደንብ አልተሰማትም የሚል ነው። ግዙፍ ወታደራዊ ዘመቻ እንደሚኖርም ጥቆማ ሰጥተዋል። የአሜሪካ ጦር 13ኛው የሌሊት ጥቃት በኢራን መገናኛ ብዙሃን የተለያዩ ከተሞች እንደተመቱበት የተዘገበበት ነው። ኮራማባድ፣ ጃስክ፣ አህቫዝ እና ባንደር አባስ የተጠቁት አካባቢዎች እንደሆኑ ታውቋል። በአህቫዝ የሰው ሕይወት የነጠቀ ጥቃት ነው ተከስቷል የተባለው። በኮራማባድ እና በወደብ ከተማይቷ ባንደር አባስ ሰዎችን ያቆሰሉ ጥቃቶች እንደተከሰቱ ታውቋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ የአሜሪካ ሕሊና ቢስ ወረራ ዋጋ እያስከፈለ ይገኛል፣ ትራምፕም ዋጋቸውን እየከፈሉ ነው ብለዋል። ከአሜሪካ ጥቃት በኋላ ኢራን በዮርዳኖስና በባህሬን የሚገኙ የአሜሪካ የጦር ቤዞችን እንደመታች አልጀዚራ ዘግቧል። ሼክ ኢሳ እየተባለ የሚጠራው የአየር ምድብ በኢራን አብዮታዊ ጦር እንደተጠቃ ዘገባው ጠቁሟል። በዮርዳኖስ የሚገኘው አልአዝራቅ የተባለው የአሜሪካ የጦር ሰፈርም እንዲሁ በተመሳሳይ ጥቃት ተፈጽሞበታል ተብሏል። ይህ እንደተጠበቀ ሆኖ አሜሪካና ሳውዲ አረቢያ የኒውክሌር ስምምነት ተፈራረሙ የሚለው ዜና ካስተጋባ ከ24 ሰዓታት በኋላ ነገሮች ድብልቅልቅ ብለው አድረዋል። ዋይት ሃውስ ድንገት ብቅ ብለው ሳውዲ አረቢያ ለእስራኤል እውቅና ከሰጠች ነው ይህ ስምምነት የሚጸናው ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳያውቁት ድንገት ይፋ የተደረገውና ብዙ ነገሮች ሳይጠናቀቁ አየሩን ያጨናነቀው ይህ ስምምነት የትራምፕ ባለስልጣናትን እርስ በርስ እንዲሟገቱ አድርጓል ይላል የሲኤንኤን ዘገባ። በተለይ የኢነርጂ ሚኒስትሩ ክሪስ ራይት ዶናልድ ትራምፕን ሳያሳውቁ ስምምነቱን ይፋ ማድረጋቸው ብዙዎችን እያነጋገረ ይገኛል። ክሪስ ራይት እና መስሪያ ቤታቸው ይህንን ጉዳይ በተመለከተ ያዝ እንዲያደርጉት ተነግሯቸው የነበረ ቢሆንም የትራምፕ ባለስልጣናትም ከሳውዲ አረቢያ ጋር ያለው ስምምነት አንዳንድ ነገሮች እንደሚቀሩት ለማስጠንቀቅ ቢሞክሩም የሰማቸው የለም። በዋሽንግተን የሚገኘው የኢነርጂ ሚኒስቴር መስሪያ ቤት ለ2 አስርተ ዓመታት ሊዘልቅ የሚችለውን ስምምነት በተመለከተ ባለስልጣናትንም ጭምር ጠርቶ ነበር። የሳውዲ አረቢያው አቻቸውና ክሪስ ራይት አንዳቸው ዋሽንግተን አንዳቸው ሪያድ ሆነው ስምምነታቸውን ሲፈርሙ ታዩ።
የአሜሪካና የሳውዲ ሰንደቅ ዓላማም በግድግዳው ላይ ነበር። ሳውዲ አረቢያዎች የሚፈልጓቸውን ነገሮች በስምምነቱ ውስጥ ማካተት ችለው ነበር። ኋላ ላይ ግን ትራምፕ ድንገት ብቅ አሉና በዋይት ሀውስ አማካኝነት ለእስራኤል እውቅና ስትሰጥ ይህንን ስምምነት እናጸናላታለን አሉ። የአብርሃም ስምምነት እየተባለ የሚጠራውን የተለያዩ ሀገራት የፈረሙበትን ለእስራኤል እውቅና ለመስጠት እሺ ያሉበትን ስምምነት ሳውዲ አረቢያ እንድትቀላቀል የምትፈልገው አሜሪካ ይህንን አጋጣሚ ተጠቅመዋለች። ሆኖም ድንገት የተለዋወጡት ሀሳቦች ግራ ማጋባታቸው አልቀረም። ለምን ቅድመ ሁኔታው ቀደም ብሎ አልቀረበም የሚለው ጉዳይ መነጋገሪያ ሆኗል። የክሪስ ራይት ባልደረቦች ይህንን ጉዳይ በተመለከተ በግልጽ የተነገራቸው ነገር የለም። ትራምፕን በደንብ ያስቆጣቸው ደግሞ የመገናኛ ብዙሃን ሽፋን ነው። መገናኛ ብዙሃን ጉዳዩን ከፍ አድርገው ሰሩት። ወዳጃቸው ፎክስ ኒውስ ሳይቀር በዚህ ስምምነት ያለውን ጥርጣሬ በባልደረቦቹ አማካኝነት አሳወቀ። ዎል ስትሪት ጆርናል ደግሞ ጆ ባይደንም ጭምር ከዚህ ቀደም ለእስራኤል እውቅና ስጡ ብለው ከሳውዲ አረቢያዎች ጋር በዚሁ ጉዳይ መደራደራቸው ደግሞ ትራምፕን ይበልጥ አስቆጣ። ባይደን እንኳን የእስራኤልን ካርድ በሳውዲ ላይ ሲመዙ፣ ትራምፕ ግን ይህንን ማድረግ አልቻሉም ተብለው ተወቀሱ። እናም በመጨረሻ ትራምፕ ቅድመ ሁኔታውን በይፋ አቀረቡ። ሳውዲ አረቢያ ደግሞ ለእስራኤል እውቅና የምሰጠው ፍልስጤም የምትባል ሀገር ስትመሰረት ነው የሚል ጠንካራ አቋም አላት። በዚህ መሃል ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕና አስተዳደራቸው የሚፈራረሙት ወይም ተፈራረሙት የሚባለው ነገር ሁሉ ከመቼው በኖ እንደሚጠፋ ብዙዎች አስተውለዋል። ከኢራን ጋር ተፈራረሙ፣ ስምምነቱ መሬት ላይ መርገጥ አልቻለም። ከሳውዲ አረቢያ ጋር ተፈራረሙ፣ አሁንም በ24 ሰዓታት ውስጥ ሐሳብ ተቀየረ። ይህ ያለመታመን ችግር በትራምፕ አስተዳደር ከዚህ በኋላ ይበልጥ በርካቶችን ሊያርቅባቸው እንደሚችል የሚጠራጠሩም አልጠፉም። ከትራምፕ ጉዳዮች ሳንወጣ የአሜሪካው ፕሬዝዳንት የሀገራቸውን ሁነኛ ወዳጆች ያስቀየመ ውሳኔ ወስነዋል። በደርዘን በሚቆጠሩ አጋሮቻቸው ላይ ቀረጥ ጥለዋል። ፕሬዝዳንቱ ከ60 በላይ በሚሆኑ የአሜሪካ የንግድ ሸሪኮች ላይ ነው ይህንን አዲስ ቀረጥ የጣሉት። ከ10 እስከ 12.5 በመቶ አሜሪካ በምትገዛቸው በርካታ ምርቶች ላይ የተጣለው ይህ አዲስ ቀረጥ የአሜሪካን ሁነኛ ወዳጆች የነካካ ነው። ብሪታንያ ተነክታለች። የአውሮፓ ህብረትም አልቀረለትም። ቻይናም እዚህ ምድብ ውስጥ ገብታለች። ታዲያ ፕሬዝዳንቱ ያቀረቡት ምክንያት እነዚህ ሀገራት ወደ አሜሪካ የሚልኳቸው ምርቶች በጉልበት ብዝበዛ የተገኙ ጭምር ናቸው በሚል ነው። የጉልበት ብዝበዛን በተመለከተ ሀገራቱ ወይም የንግድ ሸሪኮቻችን በቂ እርምጃ ስላልወሰዱ ከ10 እስከ 12.5 በመቶ የሚሆነውን ቀረጥ ጥለንባቸዋል ይላል ዋይት ሀውስ። አሜሪካ የምታስገባቸው 99.4 በመቶ የሚሆኑ ምርቶች በዚህ ምክንያት ሰለባ እንደሆኑ ነው የተነገረው። ጉዳዩን ከሰብአዊ መብት ጋር ትራምፕ ቢያገናኙትም ዋናው ነገር ግን እነዚህን ሀገራት አስገድዶም ቢሆን ተጨማሪ የንግድ ጥቅም ማግኘት እንደሆነ በርካቶች ያነሳሉ። ከሰብአዊ መብት ጉዳይ ጋር በተገናኘ ብዙም ተቆርቋሪ ሲሆኑ የማይታዩት ትራምፕ ይህንን እንደ ካርድ የመዘዙት እንደ ከዚህ ቀደሙ በመደበኛ መንገድ ቀረጥ መጣል አዋጪ ስላልሆነ ነው የሚሉም አልጠፉም። ወደ መካከለኛው ምስራቅና ወደ ሜዲትራኒያን ጉዳይ ስናልፍ ግሪክና እስራኤል ጥብቅ ወታደራዊ ስምምነት ተፈራርመዋል። ግሪክ ከእስራኤል የአየር መከላከያ ስርዓት እሸምታለሁ ብላለች። $4 ቢሊዮን የሚያወጡት እነዚህ የአየር መከላከያ ስርዓቶች እስራኤልንም ግሪክንም ይጠቅማሉ የሚል እምነት በሁለቱ ሀገራት ዘንድ ታይቷል። የግሪክ የመከላከያ ሚኒስትር የሆኑት ኒኮስ ዴንዲያስ ስምምነቱ በርካታ ድሮኖችን፣ የጦር ትራንስፖርት አውሮፕላኖችንም ጭምር እንደሚጨምር አረጋግጠዋል። C-390 የተባለው የጦር ትራንስፖርት አውሮፕላን ኤምብሬር በተባለው ኩባንያ ይመረታል። ወደ ግሪክ በቅርቡ እንደሚገባ ይጠበቃል። የተለያዩ የድሮን ሞዴሎችም አሉበት ስምምነቱ ውስጥ ተብሏል። ግሪክ የሚተኮሱባትን ባሊስቲክ ሚሳኤሎች፣ የጦር አውሮፕላኖችንና ድሮኖችን መምታት የሚችሉ የአየር መከላከያ ስርዓቶችን ነው ከእስራኤል የፈለገችው። ራፌል እና IAI የተባሉት ኩባንያዎች ደግሞ እነዚህን ምርቶች ያቀርባሉ ተብሏል። በ35 ወራት ውስጥ መሳሪያዎቹ ወደ ግሪክ እንደሚገቡም ይጠበቃል። ግሪክ ያሏት የአየር መከላከያ ስርዓቶች ከአሜሪካና ከሩሲያ የተውጣጡ ናቸው። የአሜሪካው ፓትሪዮት የአየር መከላከያ ስርዓት እና
ዕድሜ ጠገቡ የሩሲያው ኤስ-300 የአየር መከላከያ ስርዓት የግሪክን አየር ክልል ይጠብቃሉ። ግሪክ እስከ 2036 እንደ አውሮፓውያን አቆጣጠር ድረስ $32 ቢሊዮን መድባ የጦር ሰራዊቷን እየገነባች ትገኛለች። ከአሜሪካም 40 የሚሆኑ ኤፍ-35 የጦር ጀቶችን ለመግዛት ፍላጎቷን በሚገባ አሳይታለች። ከሀገሪቱ ዓመታዊ ምርት 3.5 በመቶ የሚሆነውን ለጦሯ በመመደብም በርካታ የኔቶ ሀገራትን ልቃ ታይታለች። ከእስራኤል ጋር ጥብቅ ወታደራዊ ግንኙነት ያላት አቴንስ ተገዳዳሪዋን ቱርክን ለመቋቋም ነው እዚህ ወታደራዊ ሩጫ ውስጥ የገባችው። በመጨረሻም ሩሲያ የመኖር መብት የላትም፣ መጥፋት አለባት ሲሉ የተናገሩት የዩክሬን አዲሱ የጦር አዛዥ እያነጋገሩ ይገኛሉ። ሞስኮ ደግሞ የናዚ አመለካከት ስትል የጀነራሉን ሐሳብ አጣጥላለች። ሜጀር ጀነራል ሚሃይል ድራፓቲ ይባላሉ። ኦሌክሳንደር ሲሪስኪ የተባሉትን የጦር አዛዥ የተኩ ናቸው። ዜሌንስኪ ሴሬስኪን ሲያባርሩ ድራፓቲን ወደ ቦታው አምጥተዋል። የመከላከያ ሚኒስትሩ ለመባረራቸው ምክንያት ናቸው የተባሉት የቀድሞ ጦር አዛዥን የተኩት ድራፓቲ ከሰሞኑ አንድ በእርሳቸው ዙሪያ ያጠነጠነ ዶክመንታሪ ተለቆ ነበር። ዩክሬነር ደብሊው የተባለው የዩቲዩብ ቻናል የለቀቀው ይህ ዶክመንታሪ ድራፓቲ በተለያዩ ጉዳዮች ላይ ሲናገሩ ያስመለክታል። ከ3 ዓመት በፊት ያደረጉትን ቃለ ምልልስ ያካተተው ይህ ዶክመንታሪ ከጋዜጠኛ ካሪና ፒሉጂና ጋር የተደረገ ነው። ስለ ሩሲያ ሲናገሩ እንዲህ አሉ። እነርሱን ጎረቤት ብለን የምንጠራቸው አይደሉም። አመራራቸውም ሀገሪቱም የመኖር መብት የላቸውም። ለሺዎች በሚቆጠሩ ዓመታት ስልጣኔ ቢነካካቸውም ባይነካካቸውም አስተሳሰባቸው እንደ ገዢ ነው። ይህ ደግሞ አልተቀየረም ብለዋል። የሩሲያና ዩክሬን ጦርነት እንደሚፈነዳ ለረጅም ጊዜ ሲጠረጥሩ እንደነበረም በቃለ ምልልሱ ላይ ይናገራሉ። የዶንባስ አካባቢ ነዋሪዎችን በተመለከተ የተናገሩትም መነጋገሪያ ሆኗል። የሩሲያ ወታደሮች በዶንባስ ክልል ሲገቡ ለምንድን ነው የዶንባስ ነዋሪዎች የሚንከባከቧቸው የሚያግዟቸው ተብለው ተጠየቁ። የዶኔስክና የሉዋንስክ ነዋሪዎች ሰፋሪዎችና ወንጀለኞች ናቸው። የዩክሬን ንቃትና ዩክሬናዊነት ይጎላቸዋል። እኛም ዩክሬናዊነትን በቅጡ አላስተማርናቸውም። ይህ የኔ የግል አመለካከት ነው ሲሉ ንግግራቸውን ይቀጥላሉ። የዶንባስ ሰዎች መስራት አይፈልጉም፣ በእጃቸው መቀበል ብቻ ነው የሚፈልጉት። ስለዚህ የትኛውም ሀገር ቢኖሩ ግድ የላቸውም ሲሉ በቃለ ምልልሱ ላይ አዲሱ የጦር አዛዥ ይናገራሉ። ይህንን የሰሙት የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ደግሞ ይህ አመለካከት የናዚዎች አመለካከት ነው ሲሉ የሰውየውን አስተያየት አጣጥለዋል። ወትሮም ዩክሬን ታወጣቸው የነበሩ ሕጎች በዶንባስ የሚገኙ የሩሲያ ቋንቋ ተናጋሪዎችን ለማግለል፣ ማንነታቸውን ለማጥፋት ነው። ይህንን ደግሞ ከዚህ ቀደምም ተናግረነዋል ብለዋል። አዲሱ የጦር አዛዥ ገና የ43 ዓመት ጀነራል ናቸው። የተጣለባቸውም ኃላፊነት እጅግ ከባድ እንደሆነ ይነገራል። የተኳቸው ሲሪስኪ ከሶቪየት ኅብረት ዘመን አንስቶ የሶቪየት ኅብረትንም የዩክሬንንም ጦር የሚያውቁ ናቸው። እኒህ ሰው ጦር ሰራዊቱን መሸከም ይችሉ ይሆን የሚሉ ጥያቄዎችም ከወዲሁ እያስተጋቡ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።